ሩታ ልጅን አብርሽ ካልመለሰ ነገሩ ወደ ሌላ መስመር እየሄደ ነው ብላ የአብርሽን ጓደኞች ለመደባደብ ነበር ስትገለገል የነበረው። ዳኒም ደግሞ እንግዲህ የሁለቱ ጓደኛ የነበረ ልጅ ዛሬ ላይ ግን ደግሞ ለአንደኛው ወገን ብቻ ወይንም ደግሞ ለሩታ ብቻ ወግኖ በመሀል ገብቶ እያሽቃበጠ ነው። የእሱም ጓደኞች የአብርሽን ጓደኞች ከዚህ በፊትም ለምኖሽ ልጄን መጥቼ መጠየቅ አለብኝ ብሎ ሲልሽ እምቢ ብለሽው ነበር። ስለዚህ አንቺ አሁን ላይ የተሰማሽን ስሜት አብርሽም ተሰምቶት ነበር ብሏታል። እና እሱንም ልትማታ ሁሉ ኮሌታውን አንቃ ነበር ስታገጫገጨው የነበረውና አውቃለሁ ልጅሽ ተወስዶብሻል፣ ግን ደግሞ ቢሆንም ልጁ ያለው ሌላ ቦታ ወይንም ተሰርቆ ወይንም ተዘርፎ ሳይሆን ወይንም ሌቦች ሰርቀውት ሳይሆን የገዛ አባቱ ጋር ነው ያለው። ስለዚህ ብዙም ይሄን ያህል አታካብጂው፣ ቀስ ብለሽ በጸባይ በስነ ስርዓት ጠይቂው። አብርሽ እንዳንቺ ልጅሽን ማየት አትችይም፣ አልሰጥሽም አይልሽም ማለት ነው። ግን አንቺ ከዚህ በፊት ያሰብሽው ነገር ነበረ። ልጁም ደግሞ እንግዲህ አብርሽ ልጁን ይዞ ከሀገር ሊወጣ ነው። ስለዚህ ከዚህ በኋላ ይህንን ነገር ልመጁ ነበር ያላት። በቃ አትጩሂ፣ ተረጋግተሽ አናግሪ ምናምን ሲላት ዳኒ በቃ እንደዚህ ልትናገራት አትችልም ምናምን ነበር እያለው የነበረው። ብቻ ግን አሁን ላይ በመሀል ላይ እየተጎዳ ያለው ይሄ ምስኪን ህፃን ልጅ ነው። እዚህ ጋር አብርሽና ሩታ እነሱ በስነ ስርዓት ልጃቸውን ማሳደግ ትዳራቸውን መያዝ ስላቃታቸው ብቻ በመሀል ግን ህፃኑ ልጅ መጎዳት አለበት ብዬ አላስብም። ህፃኑ ልጅ በመሀል አሁን ላይ በጣም እየተጎዳ ያለው እየተሰቃየ ያለው በመሀል ልጁ ነው። አንድ ጊዜ እናት ጋር አንድ ጊዜ አባት ጋር እየሆነ ማለት ነውና እውነት ለመናገር ሩታ አዎ እናት ነሽ፣ ልጅሽ አንቺ ጋር መሆን አለበት። ግን ቢሆንም በስነ ስርዓት ነው መሆን ያለበት እንጂ ትንሹንም ትልቁንም እንደዚህ ሰው ማድረግ የለብሽም። መጀመሪያ ክብር ይቀድማል።